ጆርዳን ያላችሁ እህቶቼ ሁላችሁንም ይሄ ነገር መስማት አለባችሁ። አዳምጡ፣ በደንብ አዳምጡ። ሳታዳምጡ እንዳታሳልፉ። ጆርዳን ያላችሁ ውድ የሀገሬ ልጆች ኢትዮጵያን በሙሉ ይሄን ነገር በደንብ አዳምጡ። ሰላም 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 ብያለሁ። ውድ የሀገሬ ልጆች ሁላችሁንም ሰላም ብያለሁ። እንግዲህ አንድ መልእክት ሰምቼ ነው የመጣሁት። እህቶቼ ወገኖቼ፣ ለእህቶቻችሁ ለወገኖቻችሁ ጨካኝ አትሁኑ፣ ጨካኝ አትሁኑ። ጆርዳን ላይ ሰው እያስጠፋችሁ 150 ዲናር ትወስዳላችሁ። 150 ዲናር ትወስዳላችሁ። ከ150 ዲናር ወይ 250 ዲናር እሷ ለማታገኘው ጥፊ ብላችሁ አስጠፍታችሁ እሷ ከጠፋች በኋላ እሱን ነገር ከሷ ብትወስዱ ይሄ ተገቢ ነው? እሱ ተገቢ አይደለም። መጀመሪያ ሀገሯ ጠባብ፣ ሀገሯ ደሃ እንኳን አይደለም ጠፍተው መዳም ቤት ላለኑ በስንት ስቃይ ነው ብራችን የምንወስደው? በስንት ስቃይ ነው ብራችን የምንወስደው? ጆርዳን ላይ በጣም ከባድ ሀገር ነው። ሀገሩ ሰዎቹ ከባድ ናቸው። እና እንኳን ጠፍታ ያችን 10 ዲናር 20 ዲናር ለምትቀበለው አጠራቅማ ከሱ ላይ ደግሞ የቤት ክራውን ከፍላ ቀለቡንም ችላ ለአንቺ 150 ዲናር ከፍላ አረግፍ ነው የወገንሽ አይደለች? እንደዚህ ለምታደርጊ ሰው ማለት ነው። እንደዚህ ለምታደርጉ ሰዎች ግፍ አይደለም ወይ? እንደናንተ ሀገር ለቃ የመጣችሁ እንደናንተ ስደት የወጣችሁ እንደናንተ ሰርቼ አገኛለሁ፣ ሀገር ሰርቼ ራስን እለውጣለሁ፣ ቤተሰቦችን እለውጣለሁ ብላ ሀገራን ለቃ ለወጣችሁ እህታችሁ ጭካኔ ምን አመጣ? እናንተስ ከየት መጣችሁ? እናንተስ ከኢትዮጵያ አይደለም ወይ የመጣችሁ? እንዴት እንዲህ ታደርጋላችሁ? እንደዚህ የምታደርጉት እህታችሁ አይደለችም ወይ? ወገናችሁ አይደለም ወይ? እንዴት ከሰው ከአንድ ሀገር ወጥተን እንዲህ አይነት ድርጊት ከኛ ይገኛል? አንድ እህቴ ጥፊ ብላ አከሌ ናት ያስጠፋችኝ፣ ጥፊ ብላ አስጠፋችኝ። ከጠፋው በኋላ ፓስፖርቴን አምጪ ብላ ተቀበለችኝ። ፓስፖርቴን ከተቀበለች እኔ ፓስፖርቴን ከመዳም ቤት ሰርቄ ይዤ ወጣው። እሷ ቆንጆ ነው፣ ውጪ ላይ ቆንጆ ብር ይገኛል፣ ቆንጆ ኑሮ ይኖራል ብላ ነገረችኝ። እንዲህ ነው የምንኖረው፣ ይሄን ያህል ነው የምናገኘው፣ ወደ 600 ዲናር እናገኛለን ብላ ነገረችኝ። ስትነግረኝ ወይ እውነትም እንደዛ ከሆነ ብዬ ፓስፖርቴን ይዤ ወጣው። ፓስፖርቴን ይዤ ከጠፋው በኋላ እሷ ተቀበለችኝ ፓስፖርቱን። ስራ አንዴ አስገብተኝ አልተመቸኝም፣ ሲወጣ ፓስፖርቱን ተቀበለችኝ። እዚህ ጋር ደግሞ ወደ ሌላ እንኳን ከሷ እንዳልጠፋ በሩ ዘጋችብኝ ብላለች። እንዴ ከአረቦቹ በለጣችሁ እንዴ? አበሻ ከአረቦቹ በልጣችሁ የራሳችሁ ወገን ላይ ጭካኔ! አረ በጣም ያስጠላል፣ በጣም ያሳፍራል። ወገናችሁ የሀገራችሁ ሰው አጠገብ መቆም እንደሚገባችሁ ለእሷ መናገር እንደሚገባችሁ ከማዳም ይዘህ ወጣችሁ ፓስፖርት ይዘሽ እንዳጠፋ በሩ ዘግተሽበት። ይህን ቪዲዮ ከደረሳችሁ ማንነትሽን ታውቂያለሽ፣ ማንነታችሁን ታውቃላችሁ። እንዴ ምን ማለት ነው? ብሩስ ውሰጂ ስላስጠፋሻት እንግዲህ ስላስጠጋሻት ህገወጥ ስላሰራሻት ብሩን ውሰጂ። ግን አልፍም ልክ በቃ ያው ነው። የእሷ 150 ዲናር ወሰድሽ አልወሰድሽ መጣ ምንም ከድነት አታወጣም። እንደውም ያንቺን ይዛ ነው የምጠፋ። ይሄ እኮ ጥቅም የለውም መስሎሽ ነው እንጂ እህቴ
እንዲህ ለምታደርጉ እህቶቼ ከዚህ ተቆጥቡ። በጣም ያስጠላል። በጣም ነው የሚያስጠላ። አሁን እንግዲህ ወይ ከመዳቧ ቤት ሰርታ አላገኘች ወይ እንዳስጠፋሻት ደህና ስራ እንኳን አላስገባሻት። ልጅቷ ያው ተንገላተተች። አሁን በዚህ በንዴት ህይወቷን ብታጠፋ ደስተኛ ነሽ? ደስ ልሻል? ለምን ታስጠፋላችሁ? ከኮንትራት ቤት እዚህ ሀገር እንኳን ጠፍቶ አይደለም ህጋዊ ሆኖ ራሱ ብዙ ስቃይ እየደረሰብን ነው። ብዙ ስቃይ እየደረሰባቸው ነው። እዚህ ሀገር ላይ እንኳን አይደለም ተመላላሽ ሰርታ እንዲህ አሰርታ ብከለክላትስ? አሰርታ እኔ እኮ ህጋዊ ሆኖ ለሚሰሩ ራሱ መስጣት ቅር እያላቸው የሚሰጡት ህጋዊ ያልሆኑ ሰዎች ላይ ብር ይከፍላሉ ብዬ አልገምትም። አይከፍሉም እንጂ ሲጀመር ከስንቶቹ አንድ ቢከፍሉላቸው ነው። ለምንድን ነው ህገወጥ የምታደርጉ ልጆቹን? አረ በጣም ያሳፍራል። አታስጠፉ። ከዚህ ሁላ ተቆጠቡ። እራሳችሁን ይወቁ። ሰርቼ ያገኛሉ ብለሽ ከሀገርሽ ወጣሽ፣ ራስሽን ወቂ። ሌሎቹን አታስጠፉ። የቤት ኪራይ ታግዘኛለች ብለሽ አስጠፋሻት። የቤት ኪራዩን ደህና ስራ ከሌላ ምን ሰርታ ነው የምታግዝሽ? የኢጃዛ ቤት እንግዲህ ግዴታ ኢጃዛ ቤት ታግዘኛለች ብለሽ ነው ያስጠፋሻት። ካሰራች ከየት አምጥታ ነው የምታግዝሽ? ያችንኑ 250 ወይ 300 የምታገኘው መዳም ቤት እሱን አሳጣሻት። አረ እንዲህ አይነት ድርጊት ላይ ከዚህ ተቆጥቡ ነው የምላችሁ ወገኖቼ። እህታችሁ አይደለችም፣ ወገኖቻችሁ አይደሉም እንዲህ የምታሰቃዩት። ከሀረቦቹ የበለጠ ሀበሻ ነው ጨካኝ የሆነ። አሁንስ ጨካኝ እየሆነ ነው እህታችሁ ላይ ወገናችሁ ላይ። የአንድ ሀገር ሰዎች ሆናችሁ ጨካኝ እየሆናችሁ ስለሆነ ከዚህ ሁላ ተቆጠቡ። አረ ፈጣሪን ፍሩ። እንደናንተ ሰው ሀገር ላይ ነው ያለችው። ማንኛውም ማለት እህቴም ትሁን ጓደኛዬም ትሁን ወገንሽ ናት። አንቺም ወገኔ እሷም ወገኔ ነው። የአንድ ሀገር ሰው ወገን ነው እና ከዚህ ሁላ ተቆጠቡ ነው የምላችሁ። እውነት በጣም ነው የሚያስጠላ። ከዚህ ሁላ ተቆጠቡ ነው የምላችሁ እህቶቼ ወገኖቼ። ውድ የዩቲዩብ ተከታይ ሁላችሁንም ሼር፣ ላይክ፣ ሰብስክራይብ እያረጋችሁ ይሄ ሼር አድርጉና ለሁሉም አዳርሱ። ለጨካኝ እህቶቻችን ጨካኝ ወገኖቹ የኛ ወገኖች በጣም ጨካኝ አሉ እና ሼር እያረጋችሁ ለሁሉም አዳርሱ። ሰላም ቆዩ። መልካም ቀን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ሰላም ቆዩ።